ሰበር ዜና ፕሬዝዳንት ትራምፕ አሜሪካንን ከተለያዩ ዓለም አቀፍ ተቋማት የሚያስወጣ አዲስ አዋጅ ዛሬ ፈረሙ። ይህ አዋጅ ከተባበሩት መንግስታት ድርጅት የተለያዩ ድርጅቶችና እንደዚሁም ደግሞ የተባበሩት መንግስታት ድርጅት አካል ካልሆኑ የ31 ድርጅቶች የሚያስወጣ ነው ተብሏል። ዝርዝሩ እንደሚከተለው አቀርብላችኋለሁ። ዋይት ሃውስ ዛሬ ባወጣው መግለጫ እንዳስታወቀው ፕሬዝዳንት ትራምፕ የፈረሙት አዋጅ አሜሪካን የዩናይትድ ኔሽን አካል ካልሆኑ ዓለም አቀፍ ድርጅቶች ማለትም 35 ከሚሆኑት እንደሚወጡና እንደዚሁም ደግሞ 31 የተባበሩት መንግስታት ድርጅት አካል የሆኑ ድርጅቶች ውስጥ ወይም ደግሞ ኤጀንሲዎች እንደሚያስወጣት ገልጸዋል። ይህ ፊርማ መግለጫው እንደጠቀሰው ፕሬዝዳንት ትራምፕ ይህንን አዋጅ የፈረመበት ምክንያት እነዚህ የተባበሩት መንግስታት ድርጅት ተቋማትና የተባበሩት መንግስታት ድርጅት ተቋም ያልሆኑ ዓለም አቀፍ ድርጅቶች ከአሜሪካ ጥቅም ጋር በጻሪ የቆሙ በመሆናቸው ነው። ከነዚህ ድርጅቶች ለመውጣት ያስፈለገበት ምክንያት መግለጫው እነዚህን ድርጅቶች ከአሜሪካ ብሔራዊ ጥቅም ጋር የሚጻረር ይበል እንጂ እሳቸው ከሚያራምዱት የአሜሪካ ፈርስት ፖሊሲ ጋር የማይሄዱ ናቸው። ፕሬዝዳንት ትራምፕ የፈረሙበት ይህ ደብዳቤ ይህ ዜና እስከተጠናከረበት ጊዜ ድረስ እነዚህ 35 የተባበሩት መንግስታት ድርጅት አባል ያልሆኑ ድርጅቶችና እንደዚሁም 31 የተባበሩት መንግስታት ድርጅት የተለያዩ ኤጀንሲዎች ዝርዝራቸው አልወጣም። ጉዳዩን እየተከታተልን ለእናንተ እናደርሳለን። ዘሀበሻ 251 ዩቲዩብ ቻናል ላይ እንገናኝ። እንደዚሁም በፌስቡክ ገጻችንና በቲክታክ ገጻችን ላይ ትኩስ መረጃዎችን እናደርሳችኋለን።